በእጮኝነት በጓደኝነት ህይወታችን ላይ የእግዚአብሔር ፍቃድ እንዳለ በምን ማወቅና መለየት እንችላለን? ስለ አየር አጋንንት ፈተናዎቹና በህይወታችን ስለሚያደርሰው መከራ እንዲሁም ስለ መፍትሄው በሰፊው እንዳስሳለን። ሰላም ውድ ቤተሰቦቼ እንደምን አላችሁ? እንደምን እስከ ሰዓት ደረሳችሁ? እግዚአብሔር አምላካችን ከሁላችን ጋር ይሁን። በዛሬው ቆይታችን እነዚህንና ሌሎችንም ጉዳዮች እያነሳን እንወያያለን። እስከ ፕሮግራሙ ፍጻሜ ድረስ አብራችሁን ቆዩ። ለዚህ ቻናል አዲስ የሆናችሁ ቻናሉን ሰብስክራይብ ማድረጋችሁን እንዳትረሱ። ቪዲዮውን ስትጀምሩ ላይክ እና ሼር እያደረጋችሁ ጀምሩ። በቀጥታ ወደ ቪዲዮአችን እንሄዳለን። የአየር አጋንንትና ሌሎችም ርኩሳን መናፍስት በውስጣችን ከገቡ ግራ እስኪገባን ድረስ በውስጣችን ሆነው እግዚአብሔርን እመቤታችንንና ቅዱሳንን ይሳደባሉ። እዚህ ላይ ሆን ብለው ከውስጣቸው የተረፈውን ባንደበታቸው እግዚአብሔርን እመቤታችንን ቅዱሳንን የሚሳደቡትን አንመለከትም። እኛ የምንነጋገረው በድፍረት ሳይሆን ያለ ፍላጎት ክፉ መንፈስ ከውስጣቸው እግዚአብሔርን እመቤታችንንና ቅዱሳንን እየተሳደበባቸው ስለሚጨነቁ ሰዎች ነው። ያለ ፍላጎት ሳይሆን በፍላጎትና በድፍረት የሚሳደቡትን ቅዱስ ዳዊት በመዝሙር 31 ቁጥር 18 ላይ በድፍረት በትዕቢት በመናቅም በጻድቅ ላይ የሚናገሩ የሽንገላ ከንፈሮች ዲዳ ይሁኑ ስለሚል እግዚአብሔርን እመቤታችንን ቅዱሳንን የሚሳደቡ አንደበቶች በፍርድ ቀን ዲዳ ሆነው በሽንገላ ከንፈሮቻቸው በስድብ አንደበታቸው ዘላለማዊ ፍርድን ይቀበላሉ። በመጽሐፈ ምሳሌ በምዕራፍ 21 ቁጥር 23 ላይ አፉንና ምላሱን የሚጠብቅ ነፍሱን ከመከራ ይጠብቃል ተብሎ ተጽፏል። ስለዚህ አፉንና ምላሱን ከስድብ የማይጠብቅ ሰው በሰማይ በነፍሱ ብዙ መከራ ይጠብቀዋል። ጌታችን በማርቆስ ወንጌል በምዕራፍ 3 ቁጥር 29 ላይ በመንፈስ ቅዱስ ላይ የሚሳደብ ሁሉ የዘላለም ኃጢአት ዕዳ ይሆንበታል እንጂ ለዘላለም አይሰረይለትም በማለት ተናግሯል። እዚህ ላይ መንፈስ ቅዱስን የተሳደበ ተባለ እንጂ መንፈስ ቅዱስ ሲባል መንፈስ ቅዱስ ከአብና ከወልድ ጋራ በአገዛዝ በስልጣን በህልውና በመለኮት አንድ ስለሆነ በዚህ አንቀጽ መንፈስ ቅዱስ ሲባል አብንና ወልድን ጨምሮ ነው ወይም ደግሞ እግዚአብሔርን ነው። ስለዚህ አብ ወልድና መንፈስ ቅዱስን ወይም እግዚአብሔርን ሆን ብሎ የሚሳደብ ሰው ኃጢአቱ አይሰረይለትም ማለት ነው። እኛ ግን በአንደበታቸው ስድብን የማይናገሩ ግን በውስጣቸው ስድብን እየሰሙ ራሳቸው የተሳደቡ እየመሰላቸው ስለሚጨነቁ የቤተ ክርስቲያን ልጆች እንነጋገራለን። የቅዱሳን አምላክ ልዑል እግዚአብሔር በቸርነቱ ይርዳን። እስኪ ብዙዎቻችን የምንቸገርበትና የራሳችን ሐሳብ እስኪመስለን ድረስ የምንሰቃይበትን ከክፉ መናፍስት ወገን ስለሆነው ስለሚያሰቃየን ስለ አየር አጋንንት የፈተና ስልት እንመልከት። አጋንንት በጌታ ሰው መሆን ወይም ስጋ መልበስ ላይ መጠራጠርን ያሳድርባቸዋል። ሰው መሆኑም እውነት እንዳይመስላችሁ ያደርጋል። እመቤታችንን እውን በድንግልና ነው የወለደችው ብሎ ጥርጥር ያጭርባችኋል። እመቤታችን አታማልድም እያለ ይታገላችኋል። የወለላይቱ እመቤት ልጆች ክፉ መንፈስ በተለይም የአየር አጋንንት የተባለው አንዱና ትልቁ ስራው ከውስጥ ሆኖ ክፉ ሐሳብን ማመንጨት፣ ክፉ ሐሳብን ወደ ህሊናና ወደ ልቦና መርጨትና ከዛ በዛ ክፉ ሐሳብ ነፍስና ስጋን ማስጨነቅና ማሳቀቅ ነው። በውስጥ ያለ ክፉ መንፈስ በተለይ እንደ አየር አጋንንት ያለ ልትቆጣጠሩት በማትችሉት ክፉ ሐሳብ ከውስጣችሁ ሆኖ እግዚአብሔርን ይሳደባል። እናንተም ይህ ውስጣዊ የአጋንንት ስድብ ከናንተ ወይም ከራሳችሁ ከልባችሁ አመንጭታችሁ የተሳደባችሁ ይመስላችኋል። በዚህም ከመጨነቃችሁ የተነሳ ድንግጥ ትላላችሁ። አንዳንዱ በድንጋጤ ድርቅ ይላል። በተለይ በመድኃኔዓለምና በእመቤታችን ላይ ከውስጣችሁ ጸያፍ ነገር የሚናገር ድምጽ ትሰማላችሁ። እንኳን እናንተ ልትናገሩት ልትሰሙት የሚቀፋችሁን ስድብ ከውስጥ ይሳደባል። እግዚአብሔርን እመቤታችንን ቅዱሳንን አፍ ባያወጣም ከውስጥ ሆኖ ሲሳደብ ትሰማላችሁ።
ጌታችን ላይ የማይሆን ነገር በማሳሰብና የሚያስደነግጣችሁን ነገር ከውስጥ ሲናገርና ሲያስብ ትሰማላችሁ። ይህ ሁሉ ሲሆን አትደናገጡ። ቅዱስ ዮሐንስ በራእየ ዮሐንስ በምዕራፍ 13 ቁጥር 5 ላይ ታላቅንም ነገርና ስድብን የሚናገርበት አፍ ተሰጠው በማለት አጋንንት በእግዚአብሔር በእመቤታችንና በቅዱሳኖቹ ላይ የስድብ አፍ እንደሚከፍትና ስድብን እንደሚናገር ተጽፏል። ከውስጥ የምትሰሙት ስድብ የእናንተ ስላልሆነ አትጨነቁ፣ አትሳቀቁ። ነፍሳችሁ ከእግዚአብሔር አንድነት የምትለይ አይደለችምና አትጎዳም። የወለላይቱ እመቤት ልጆች ሰይጣን ከውስጥ ሲሳደብ ነፍስ ትሰማለች፣ ያኔ ትጨነቃለች፣ ትደነግጣለች። ነፍስ ፈጣሪዋን ስለምታውቅ ፈጣሪን በፍጹም አትሳደብም። ስድብ ቀድሞም ከነፍስ የተገኘ አይደለም። ስድብ የተገኘው ከሰይጣን ነው። ነፍስ ደግሞ ለዚህ አይነት ግብር ወይም ደግሞ ለስድብ አልተፈጠረችም። ግን ስድቡን ከውስጥ ሆኖ የሚናገረው የአየር አጋንንትና ሌሎች ክፉ መናፍስት ናቸው። በነገራችን ላይ ርኩሳን መናፍስት በሐዲስ ኪዳን ውስጥ ወደ 9 ቦታ ርኩሳን መናፍስት ተብሎ ተጠቅሰዋል። ክፉ መናፍስት፣ ርኩሳን መናፍስት ክፉና ርኩስ የተባሉት አንደኛ ራሳቸው ክፉና ርኩስ ስለሆኑ ነው። ሁለተኛ ሰዎች ላይ አድረው ክፉና ርኩስ ስራ ስለሚያሰሯቸው ነው። ሶስተኛ ሰዎች ውስጥ ገብተው ክፉና ርኩስ ሐሳብ ስለሚያሳስቧቸው ነው። እዚህ ላይ ልብ ብላችሁ ስሙኝ። ሰይጣን ወደኛ ህሊናና ልቦና ቀርቦ ይሳደባል። ያኔ ነው ስድቡ ካንደበታችን ሳይወጣ በውስጥ የምንሰማው። በርትተን ከጸለይን እየመጣ ስድቡን የሚተነፍስብንን ስለሚተው እኛም ወደ ንጽሐ ጠባያችን እንመለሳለን። ሰይጣን ወደ ህሊናችሁ ቀርቦ ሲሳደብ ብትሰሙ አንዲት ቃል አትናገሩ፣ አትማረሩ። ይልቁንም ይህ ሐሳብ ያንተ ነው፣ እግዚአብሔር ይገስጽ በሉት። ሐሳቡ ስድቡ የሱ እንደሆነ ከነገራችሁት እሱ ስራውን ያውቃልና ይደነግጣል። አጋንንት እየጸለያችሁ እያስቀደሳችሁ ወንጌል እየተማራችሁ ከሰው ጋር እያወራችሁ ድንገት በውስጣችሁ እግዚአብሔርን ቅዱሳንን ሰድቦ ሊያስደነግጣችሁና ትኩረታችሁንም ሊያሳጣችሁ ይችላል። ያኔም ይሄ ሐሳብ የኔ አይደለም ያንተ ነው በሉት። ሰይጣን የህሊናውን ያውቃልና ስትነግሩት ይሰማል፣ በዛም ያፍራል። መቼም ሰይጣን ሲነገረው እንዴት ይሰማል ትሉ ይሆናል። በእናንተ ያደረች ለእናንተ የተሰጠች ጸጋ እግዚአብሔር ታሰማዋለች። ሰይጣን ከውስጥ ሆኖ ቅዱሳንን ሲሳደብ እግዚአብሔር ያሳፍር በሉት። ሰይጣን በክፉና ባልባሌ ሐሳብ የሚፈትናችሁ ከሆነ አትጨነቁ። አንድ ሰው ፍቅረኛ ይዞ የእግዚአብሔር ፈቃድ እንደሆነና እንዳልሆነ እንዴት ነው መለየት የሚችለው? መጽሐፍ ቅዱስ እሳትና ውሃ አቅርቤልሃለሁ አንተ ወደ ፈለግከው እጅህን ስደድ ነው። አዎ፣ ግን እሳት ቢሆንስ? መብት ነው፣ ያንተ ምርጫ ነው፣ የሱ ግዳጅ አይደለም። ያው ልንገርህ፣ ወደ እሳቱን ብታደላ ያንተ ምርጫ ነው፣ ወደ ውሃውን ብታደላ ያንተ ምርጫ ነው። ያንተ ምርጫ ላይ የእግዚአብሔር ጣልቃ ገብነት የለም። ያንተ ነጻ ፈቃድ ላይ የሱ ግፊት የለም። ለምሳሌ አንተ በጣም የከተማው ቆንጆ ሴት ትወዳለህ። በቃ ዋው ቀዳሚ በጣም ቆንጆ ሴት ነው ያገባው። እውነትም ቆንጆ ነው ደግሞ ከሌላ እንትን እንዳይል እና በጣም ቆንጆ አንደኛ እና ሰው ለማስጨብጨብ ከሆነ በጣም ቆንጆ ሴት፣ ቆንጆ አገባ፣ ቆንጆ ዘር ምናምን ለማለት ከሆነ ያ ያንተ ፍላጎት ነው። እግዚአብሔር አይከለክልም። ያም ሰጥቷል። ዓለም ላይ ልንገርህ ሁሉንም ፈጥሮ ጨርሷል። እግዚአብሔር አዲስ የሚፈጥረው ነገር ሁሉ ተፈጥሯል። በነጻ ፈቃድ እግዚአብሔርን ለምነ የወደድከውን እንዳነሳለ። ምናልባት እግዚአብሔር የመራክ ደግሞ አንተ ሞዴል ያልካት ሳይሆን ልብ ያላትን መርጦ ሊሆን። ለምሳሌ ልንገርህ ኦሪት ዘፍጥረት ምዕራፍ 4 ከቁጥር 4 እግዚአብሔር ወደ አቤልና ወደ መስዋዕቱ ተመለከተ ይላል። ለምን? ስለ መልኩ ስለ ቁመናው አይደለም፣ ስለ መስዋዕቱ ማለት ስለ ልቡ ቅንነት። ሚስትም ስትመርጥ አንተ ፍቅረኛም ስትይዝ ምኗን አይተህ ነው? ልቧን አይተህ ከሆነ ስለ ልቧ እግዚአብሔር ልብና ኩላሊትን የሚመረምር አምላክ ስለሆነ ልቧን አይተህ ነው፣ ይሳካልሃል። ጥሩ ምርጫ መርጫል። ኢቭን ልቧን ማያምር ሴትም ብትመርጥ እግዚአብሔር ልቧን ማስተካከል ይችልበታል። ልቧን ሊያስተካክልልህ ይችላል። ለምሳሌ አንተ መጥፎ ምርጫ መርጠህ መጥፎውን የምትጸልይ ሰው ከሆንክ ያን የመገልበጥ አቅም አለ። የነነዌን ሰው እንደምንለው የሆነች ፍቅረኛ ስትይዝ ምናልባት አንተ ከመንፈስ ቅዱስ ጋር ከሆነ የምትኖረው የምትሰራው መንፈስ ቅዱስ ይመራሃል። ወደ ምን ሰው? ወደ በጎ ሰው አካሄድህ።
ጥያቄ ምልክት የሚፈጥረው አካሄድ ግን ከእግዚአብሔር ጋር ነው ወይ? ቴንክ ዩ አንድ ነገር ልንገር ባይዘው እኔ አሁን ዛትማች ሚስቴ ታዘዘችልኝ አትጨናነቅ ለምሳሌ እንደዛ ማለት እና አቡነ ገብረ መንፈስ ቅዱስ አንበሳ የታዘዘላቸው እነሱ ለእግዚአብሔር ስለታዘዙ ነው። እና አቡነ አረጋዊን ብትል ቅዱስ ጳውሎስን እስከ ሰማይ ቢነጠቁ ለእግዚአብሔር ከታዘዝክ ሰራተኛ አይታዘዘኝም፣ ባሌ አይታዘዘኝም፣ ሚስቴ አትታዘዘኝም አትልም። ባይታዘዙም የእግዚአብሔር ሐሳብ ከሆነ ችግር የለውም። እግዚአብሔርን ግን ከታዘዝክ አልኩ የሚስት ባህሪ ያስቸግር። ዞሮ ዞሮ የሚመራክ ስፒሪት ምንድነው ነው? እግዚአብሔር መንፈስ ቅዱስ የሚመራክ ልብ ቅን ከሆነ እግዚአብሔር ወደ ቅን ይመራሃል። ልብ ከእግዚአብሔር የራቀን የሸፈትክ ሰው ስለሆነ ደግሞ አሳልፎ ይሰጣል። በመጽሐፍ ቅዱስ ከኦሪት እስከ ራእይ ድረስ እግዚአብሔር አሳልፎ የሰጣቸው ብዙ ህዝቦች አይተናል። አሳልፎ ይሰጣል። ለማን ይሰጣል? ለዛቸው ይሰጣል። ከዛ ተከትክተ አንተም ታወራለህ፣ እሷም ታወራለች፣ አንተም ትላለህ፣ እሷም ትላለች። መግባባት ያቅታሃል። ቋንቋቸው ተደበላለቀባቸው ሲባል መጽሐፍን ሰምተሃል? በቃ እሱ የሆነ ነገር ይላል፣ እሱ የሆነ ነገር እሱ ተጎድቻለሁ ይላል፣ እሷ ተጎድቻለሁ ትላለች። ይሄን ግን በነገራችን ላይ በጣም ጨዋ ስነ ስርዓት ያላት ገዳም የኖረች ሴት በጣም አስቸጋሪ የሚባል ሰው ላይ ወርቃ ታውቃለች። እቺን ሴት እንግዲህ እቺ ሴት ቅን ናት። እኔ ቅንነቷን እኔ አይደለም መሰከረው ክርስቶስ ነው። ለምን እኔ ፊቷና አክቷን ነው። እኔ ቀዳሚ ጸጋን አለባበሱን ነው ነገር ልቡን የሚያውቀው እግዚአብሔር ነው። እሷንም ጥሩም ቢሰጣት መጥፎም ቢሰጣት ሂዝ ራይት። እግዚአብሔር ልክ ነው፣ ምን ጊዜ በስራዎቹ ልክ ነው። ምናልባት የማንነት እንትን ተፈትኖ እስከ ጥግ ትበቃ ዘንድ አንዳንዴ አስቸጋሪ ሰዎች በህይወቱ ይመጣል። እኔ አሁን ኖረህ ታውቃለህ ወይ? እንደዚህ ደምህን ብታንጠባጥብላት ቴንኪው ከማትል ሴት ጋር ኖሬ ያውቃል። ለዛ ነው ቅድም እኔ ባወራ ደምህን ብታይ አመሰግናለሁ ማትል አፕሪሺየት ማድረግ ምናምን ተው ቴንኪው ከማትል ሰው ለምንድን ነው? ለበጎ ነው። አታማርም። ያም ቢሆን ሊያጸናኝ ነው ያበረታኝ ነው ብለህ ለበጎ ተወስደዋልና ዞሮ ዞሮ የሆነ ሰው አስቸጋሪም ሰው ጋር ቢሄድ እግዚአብሔር ፈቅዶ አይደለም የምትለው መጀመሪያ የነበርክበት መንፈስ ይወስነዋል። ያን አስቸጋሪ ሰው ወደ እኔ ምን አውቃለሁ መሰለህ ሆቴል ክለብ የምትሰራ ሴትን ከዛ አውጥቶ በቁርባን አግብተው አሁን 3 ልጆች አላቸው። ልጆቹ ዛሬ ቤተክርስቲያን ያገለግላል። ልጁ ግን ቤተክርስቲያን የሚመላለስ ሰው ነው፣ ካህን ነው፣ ቀዳሽ ነው፣ አወዳሽ ነው አይደለም። በቃ ኖርማል የምትለው ኖርማል ክርስቲያን የምትለው ሰው ይሄ ቀላል ህይወት ነው አይደል? በነገራችን ላይ ስትታደል እኮ ሃይማኖቱ ሌላ የሆነን ሰው አስተምረው ወደ ራሳቸው መልሰው አግብተው ልጆች ወልዶ የሚኖሩ ሰዎች አሉ። እና ያው እንዳለህበት ስቴት ኦፍ ማይንድ እንደምንለው እንደዛ ይለያያል ማለት ነው። በላይቭ ላይ 116 ላይ ስለነበረኝ የህመም ሁኔታ ተናግሬያለሁ። ያን ቪዲዮ አይቶ በማግስቱ አንድ ደብተራ ደውሎ ምንድን ያለኝ ወንድሜ ፕሮቴስታንት ነው፣ አንተ የምታስተምረውን ትምህርት ሰምቶ ደውሎ ሰደበኝ እና ትምህርትህን ለመስማት አንድ ብዬ የጀመርኩት ወንድሜ ሲሰድበኝ ነዋል። እኛ ስናስተምር አንድ ቀን ሰምቶ አያውቁም እኮ። ደብተራ ነው የደወለልኝ። ባይዘው እኔ ደብተራ ነኝ፣ ስር ማሽቀጣል በጣሽ ከምትላቸው ውስጥ አንዱ ነኝ አለ። እሺ ወንድሜ ፕሮቴስታንት ሆኗል። እህቴ ጆቫ ናት። እናትና አባቴ ባዕድ አምልኮ ውስጥ ናቸው ያሉት አሁን ገጠር ላይ። ከቤታችን ውስጥ ኦርቶዶክሱ እኔ ነኝ ብዬ ነበር የማስበው። እኔም ኦርቶዶክስ እንዳልነበርኩ ነው የተረዳሁት። በእርግጥ ጥንቁልና እንደሆነ አጋንንትን መጎተት እንደሆነ አውቃለሁ አለ ይሄ ስራ። ግን ልክ ራሱን እንደ ኦርቶዶክስ አድርጎ ነበር የሚቆጥረውና እናትና አባታችን ከወለዷቸው ልጆች 6 ልጆች ውስጥ አንድም ደና ልጅ እንዳልነበረ ኦርቶዶክስ ትክክለኛ ክርስቲያን እንዳልነበረ የተረዳሁት ወንድሜ ደውሎ ሲሰድበኝ ነው። አንተ ነህ ጴንጤ ያረከኝ፣ የፕሮቴስታንት አዳራሽ ማይክሮፎን አቀባይ ኳየር እንደሆነ ያረከኝ አንተ ነህ። ጥበብ እያልክ እያበላህ እያጠጣኸኝ፣ ለእውቀት እያልክ እያጋጥከኝ። የመምህር ተስፋዬን ትምህርት ስማ፣ የመምህር ግርማን ትምህርት ተመልከት። እናንተ ነው የሚቃወሙት። ስንቱን ገደላችሁ፣ ስንቱን አበላሻችሁ። እዚህ ፕሮቴስታንት ቸርች አብዛኛው ኳየርና ፓስተር ዘማሪ የጉባኤውን የሚሞሉት አዳራሻቸውን ቸርቹን ልበለው የሚሞሉት አብዛኞቹ በቄስ ያኮረፉ፣ በደብተር ላይ የተጨበረበሩ፣ የተደፈሩ ብዙ አይነት ችግር የደረሰባቸው ናቸው። ያ የእናንተ ውጤት ነው። እኔ ግን እዚህ ፕሮቴስታንት አዳራሽ ውስጥ ሆኜ የእናንተን መምህራንን ትምህርት ማዳመጥ የቻልኩት ጆሮ የሚስብ ነገር ያገኘሁት የእነዚህ ሰዎች ትምህርት ሳዳምጥ ነው። አንተም ማትረባ አሁንም እዛው ቅጠላ ቅጠልን እየሰበሰብክ ነው፣ አሁንም ኮከብ እየቆጠርክ ነው ቀና ብለህ፣ አሁንም እንደዚህ እያረክ ነው ብሎ በገባው መጠን ለመናገር ሞከረ። ወንድሙ ታናሽ ወንድሙ ነው ይሄኛው ደብተራው፣ ያኛው ታላቅ ነው። ድሮንም ታናሽን ሰምቼ ጉዶንኩኝ፣ ትንሹ ልጅን ሰምቼ ጉዶንኩኝ። አንተ ማትረባ ብሎ ሙልጭ አድርጎ ሰደበኛል።
ከዛ እና ምንድነው አሁን ምን ልታዘዝ አልኩት። ይኸውልህ ትምህርትህን እየሰማሁት ነው፣ ከቤት አልወጣሁም፣ ከቀኑ 9 ሰዓት ሆኗል፣ የምታወራው ስለኛ ነው። መምህር ተስፋዬ እኔ በእግዚአብሔር ስም እምልልሃለሁ እኔ አንተ ላይ ምንም ነገር አላደርግም፣ ግን ራስህን ጠብቅ ያለኝ። ተማሪዎችም እንዲጸልዩልህ ንገራቸው፣ ራስህን ጠብቅ። ምክንያቱም በህዝብ ፊት የሚያዋርድ መንፈስ ሊልኩብህ ይችላሉ፣ ወይም ደግሞ ድንገት ሌላም ስብዕና ውስጥ እንድትገባ የሚያደርግ መንፈስ ሊልኩብህ ይችላሉ። የተበሳጨ ደብተራ የሆነ ነገር ሊያደርግህ ይችላል። እኔ ከአሁን ሰዓት ጀምሮ ኮተቴን በሙሉ ለመጣል ወስኛለሁ። እንደሚቀጣኝ አውቃለሁ። እግሬን አሁን ሽባ እንደሚያደርገኝ፣ ታክሲ ልሳፈር ብዬ ስወጣ አሁኑኑ መኪና እንደሚያስገጨኝ አውቃለሁ አለ። አይገርማችሁም? አሁን ሞልቶ ነው የሚናገረው። ታዲያ እኔ የክርስቶስን ስጋና ደም እኮ እቀበላለሁ፣ ጌታ አያድንኝም ወይ ስለው ጊዜ ጸጥ አለ። በእርግጥ ልክ ነህ አለኝ። እሺ የመላእክት ጥበቃ የት ሄዱ አልኩት። አሁንም ዝም አለ። በእርግጥ ልክ ነህ ብሎ ዝም ይላል። እና ጥበቃቸው እንኳን እያለ ብጎዳ እንኳን የማን በረከት የሚያድርብኝ? የቅዱሳን አይደለም ወይ? የሐዋርያት በረከት አይደለም ወይ? ጥበቃ እያላቸው ስለ ጥበቃ እየጻፉ ስለ ጠባቂ መልአክ እንኳን እየጻፉ በሰው እጅ ነው ያለፉትም የተደበደቡትም። ሐዋርያው ቅዱስ ጳውሎስና ቅዱስ ሲላስ ወደ አንዲት መንደር ሲገቡ ሄርሜንና ምናምን ብለው ስም አውጥተውላቸው የጣዖት ስም አውጥተውላቸው ይኸው አማልክት በሰው መልክ ወርደዋል እኛ ከተማ ኑ እንስገድላቸው ኑ እናምልካቸው ብለው ህዝቡ ሆ ብሎ ሲከተላቸው ሐዋርያት ምን አደረጉ? ልብሳቸውን ቀደዱና እኛ አማልክት አይደለንም እናንተ እንደምትሉት አይነት ሰዎች አይደለንም ብለው ሲሰብኩ ክርስቶስን ቀጥቅጠው ሞቱ እስኪባል ድረስ ደም በደም አድርገዋቸው ቆሻሻ ላይ ጠለዋቸው ሄዱ ነው የሚለው። ሐዋርያት የዚህን ያክል መከራ የገጠማቸው ጌታ ስለማይጠብቃቸው ነው ወይ? አይደለም። አጋንንት የእግዚአብሔር የሆኑትን ሰዎች እንዴት እንደሚጠላ ለማሳየት እግዚአብሔርም ደግሞ ስሙ በሚጠራበት ቦታ ላይ ምንም እንኳን መከራ ቢመጣ ተደብድበው ሞቱ ተብሎ እስኪባል ድረስ እንኳን ይሄ ሁሉ መከራ ደርሶባቸው ልክ ኢየሱስ ክርስቶስ 6666 ጊዜ እንደተገረፈው እነዚህም ሐዋርያት እንደዛው ተቀጥቅጠው ሕይወታቸው ያልፋል ተብሎ እስኪገመት ድረስ ተደብድበው ሞቱ ተብሎ ቆሻሻ ላይ ተጥለው የተነሱት በማን ነው? በእግዚአብሔር ኃይል ነው። ቢሞቱም የክርስቶስ ናቸው ብሏል ቅዱስ ጳውሎስ። ብኖርም በሞትም የክርስቶስ ነኝ ያለው። የሚበላው የማይበላውን አይንቀፍ። ያ ማለት የሚጾመው የማይጾመው ደግሞ የሚጾመውን አይተችን ያለው። ሆድ ለመብል ነው፣ መብልም ይጠፋል። ሁሉ ነገር ከንቱ እንደሆነ ይናገርና ግን በሕይወት ብንኖርም ብንሞትም የክርስቶስ ነን። ያም ስለ ክርስቶስ ብሎ ይሄን አደረገ፣ የሚጾመውም የማይጾመውም ስለ ክርስቶስ ብሎ አደረጉን ያለውና የምናደርገው ነገር በሙሉ ወደ በጎ ነገር የምንቀይር ከሆነ በሞትም ዋጋ ሆኖ ይቆጠርልኛል፣ በሕይወት ብኖርም እግዚአብሔር አዳነኝ ይላለውና እኔ ምንም ማልፈራ ሰው ነኝ አልኩት። በእርግጥ አዎ አንደኛ ልጆች ወልደሃል፣ ሁለተኛ ነገር ደግሞ አይዶን ነው ጥንቃቄህን አላውቅም፣ ግን እንደው ምናልባት በቂ ትምህርት ሳታስተምር ያለ ጊዜህም እንዳትቀጭ ስለምፈራ ነው አለ። የዚህን ያክል የምታስብልኝ ከሆነ እስቲ አንድ ነገር አድርግልኝ አልኩት። ምን አለኝ? ይኸውልህ በዚህ ዘመንም ያለው ህዝብ ማዘን የነሱ ድርሻ አይደለም። ያንተ መቸገር፣ ያንተ በመንፈስ መሰቃየት ምናቸውም አይደለም። ለምን? የዲያብሎስ ባህሪም ማዘን የሱ ድርሻ አይደለም፣ ማሰቃየት ነው። ስቃይህን የሚደግፉና ሞትህን የሚወዱ ከመንፈሳዊ እስከ ዓለማዊው ድረስ ማዘን የሰይጣን አይደለም። ስለዚህ በባህሪ እንስማማለን ማለት ነው። ምን ተለየታል? ይሄንን እኔ ነኝ ያስገባሁት እኔ ነኝ ያስገባሁት። ይሄን አብሮ ነው የተወለደው። ታዲያ እንዲህ ከሚሰቃየው ከወንድማችን ጋራ ከምትሰቃየው ከእህታችን ጋራ ያለው ስቃይ የሁላችን ነው አይደለም? እነሱ የሁላቸው አይደለም። ይቆጫቸዋል። ይሄ መንፈስ አሁን ሲወጣ ይናደዳሉ፣ ይበሳጫሉ። በተቀደሰው ስፍራ ላይ የርኩሰት መንፈስ ምልክት ያለበት ቆሞ ስታዩ ያን ጊዜ ተጠንቀቁ አለ። በተቀደሰው ስፍራ ላይ የርኩሰት ምልክቶች አሉ። በቃ ዲያብሎስን ማገዝ፣ የክህደት ምልክቶች አሉ።
ሁለት ቦታ እንክዳለን። በእግዚአብሔር ደጅ ሆነን እንክዳለን። በሃይማኖት በጥሰን ማተብ በጥሰን እንክዳለን። ሁለት ቦታ ነው ክህደቱ እኮ ያለው። አይምሰላችሁ። እኛ ቤተ ክርስቲያን ሆነን አስወጪዎች ነን። እዛ ያሉት የሚክዱት ደግሞ ተቀባዮች ናቸው። አስወጪና አስገቢ። ኤሌክትሪክ እንዴት ነው? ኔጌቲቭ እና ፖዚቲቭ አለ አይደለም? ግን የሚገርመው እሱ በእንትን ውስጥ ነው፣ በላስቲክ ውስጥ ነው። እንደዚህ በውጭ አትይዛትም። የኛ ግን አለ ላስቲክ ኔጌቲቭ እና ፖዚቲቭነታችን አልተደበቀም፣ ወጣ፣ በቃ ተገለጠ። ሙልጭ ብሎ ነው ወደፊት የወጣው። በቃ ክፋታችንም ተንኮላችንም ግፋችንም ወጣ፣ ባህሪያችንም ጠባያችንም ወጣ። ስንናገርና ስንሰብክ ደህና ሰዎች እንመስላለን። ተግባር ውስጥ ሲመጣ ግን በቃ ወጣ፣ ተገለጠ። ማንነታችን በዚህ ዘመን ውስጥ በደንብ ተገለጠ፣ የማዘሮች እንደሆነ። ከባልሽና ከአባትሽ ተብላ ብትጠየቅ እዚህ መሀልም ካላችሁ ኧረ አባቴን ነው እንጂ ደግሞ ምን ይሄ እውነት ነው፣ ይሄ እውነት ነው። ውሸት እንደሆነ በግልጽ ልንገራችሁ። ታዲያ ከባልሽ በላይ አባትሽ ከበለጠ ለምንድን ነው ከአባትሽ ጋር የማትኖሪ? ምን መልሳለሽ? አይ እሱማ ማለት ነው የሚመጣው። አይ መልሽ እንጂ እኮ ግልጽ ሊሆን ይገባል ነው። አንድ ወንድ በተመሳሳይ ከእናትህና ከሚስትህ ማንን ትወዳለህ ቢባል እንዴ ደግሞ እሷ ከእናቴ ጋር ይላል። ውሸት ነው፣ ተው ዝም ብለህ። አይ ነው በቃ መጽሐፍም አይደግፍልህም፣ ህሊናህም አይመሰክርልህም። ዝም ብለህ ነው የምታወራው። ኧረ እውነቴን ነው ካልክ ከእናትህ ጋር ኑር። እሺ ሞክር። አትችልም። ከእናትህ ጋር ብትኖር ገሃነም ትወርዳለህ። ለምን? ስሜት በፈቃድ ቢነሳ ከእናትህ ጋር ስለማትፈጽም ዝሙት መፈጸምህ አይቀርም። በዚህ ሰዓት ገሃነም ትወርዳለህ። አየህ፣ እናትህ ከኃጢአት አላዳነችም፣ ሚስትህ ግን ከኃጢአት አዳነች። አልበለጠችም። ከእናትህ በላይ ልትወደድ አይገባም፣ ልትከብር አይገባም። ታዲያ ሚስትህ አስበሃል? አንቺም ከአባትሽ በላይ ባልሽ ምን ያህል ከኃጢአት እንደጠበቀሽ አታውቂም? ፈቃደ ስጋ ቢነሳብሽ ባልሽ ባይኖር ኑሮ ከሌላ ጋር መፈጸምሽ አይቀርም። በዚህ ሰዓት ከህጉ ውጭ ሆነሽ፣ ከህጉ ውጭ ከሆንሽ ደግሞ ወደ ገሃነም ትጣያለሽ። ስለዚህ ከገሃነም ያዳነሽ ማን ነው? ባልሽ። የተፈቀደልሽ አካል አዳነሽ። ስለዚህ ዓላማው ለመዳን ነው ያልነው ያው ተፈጸመ። ይሄንን ዓላማ የተረዳ ሰው ምን ያደርጋል? መሰናክሎችን ያልፋል። በቃ ከሚስቴ ውጭ ሌላ ዓለም ነው፣ ከባሌ ውጭ ሌላ ዓለም ነው ሊባባሉ ይገባል። ይሄ እምነት ትልቁን ነው መነግራቸው። አያችሁ፣ ለባሏ ያልታመነች ለመንግስተ ሰማይ ዝግጁ አይደለችም። ለሚስቱ ያልታመነ ለመንግስተ ሰማይ ዝግጁ አይደለም ማለት ነው። አያችሁ፣ ሚስት ያገባኸው ከብልግና ለመዳን አልነበር? ከበለክ ምኑ እንዳንክ ባል ያገባሽው ከዚህ ኃጢአት ሌላ ወንድ ከመመኘት አካላዊ ቅርርብ ባይፈጸም እንኳን ህሊናዊ ስሜት በሌላ ወንድ የመርካት ስሜት ከታየብሽ ኃጢአት ነው። እስከዚህ ድረስ ነው። አያችሁ፣ ታዲያ ብዙ ወንዶች ግን ሚስቶቻቸውን ባለባበስ እንኳን ከማስተካከል በጣም የራቁ ናቸው። በጣም ወንድ ለመፈለግ ተክለቁመናን ለዝሙት በሚያጋልጥ ለብሰው እንደሚሄዱ ሴቶች ባል ያላት ሳይቀር በምትሄድበት ዘመን ላይ ብዙ ፈተና አለ። በጣም ማለት። ስለዚህ መሰናክል ከውጭ ይመጣዋል። ከውስጥም የሆነውን ፈተና መሰናክል ማለፍ። ከውስጥም የሆነው ምን አይነት መሰላችሁ? ዲያብሎስ ቤተክርስቲያንን የሚፈትናት ትዳር ጀምሮ ነው። ትዳር ላይ ጀምሮ ነው። ትዳር ትልቁ የቤተክርስቲያን ልጆች ማብዣ ናት። ትዳር ቤተክርስቲያን የምትወልድ ያለ ትዳር አይደለም። እኛ በትዳር የወለድናቸው ነው፣ እሷ ደግሞ በመንፈስ የምትወልድ። ስለዚህ የቤተክርስቲያን መጋቢ ነው ትዳር። መጋቢ ስለሆነ ልክ ዲያብሎስ እቺን ትዳርም ይፈልጋል ማለት ነው። ስለዚህ ምን ሊያደርግ ይችላል? ቀጥታ ጥቂት ዓመታት አብሮ ከኖሩ በኋላ በባል ላይ ትልቅ ኃጢአት ይጭንበታል። ምን ብሎ? ሚስትህ እኮ ያንተ አይደለችም፣ ያጠራጥረዋል ማለት ነው። ባልሽ እኮ ያንቺ አይደለም፣ ያጠራጥረዋል ማለት ነው።
በዚህ ሰዓት ከውስጣችን የሚመጣ የፍቅር መጠልሸት፣ መበላሸት፣ መቀዝቀዝ ይመጣል። ያሞትልሻለሁ ወድሻለሁ ሲባል የነበረው ቋንቋ በሙሉ ይጠፋና እሷን ማየት አልፈልግም ወደ ማለት ይመጣል። ስራ ውሎ ሲመጣ ፊቷን ክስክስ አድርጋ የመቀበል ስሜት ያሳያል። በዚህ ሰዓት እኔ ስገባ እኮ ደስተኛ አይደለችም ብሎ እሱ ደግሞ ሌላ ታሪክ ይፈጥራል አይምሮ ውስጥ። በዚህ ሰዓት ክፉ መንፈስ እቺን ትዳር እየፈተነ እንደሆነ እያወቀ ነው ማለት ነው። ገፍቶታል፣ እንደተቀበሉት ያውቃል። እንግዲህ ውድ ቤተሰቦቼ በዛሬው ቆይታችን በዛሬው ትምህርቶቻችን እነዚህንና መሰል ጉዳዮችን ለመዳሰስ ለማየት ሞክረናል። በቀጣይም እንደዚሁ በሚያነቁ፣ በሚያበረቱ፣ በሚያጠነክሩ መንፈሳዊነታችንን ከፍ በሚያደርጉ ትምህርቶች፣ ቪዲዮዎች እስከምንገናኝ ድረስ የቅዱሳን አምላክ ከሁላችን ጋር ይሁን። እንበርታ፣ እንጠንክር። እንደ እግዚአብሔር ፍቃድ በቀጣይ በሚኖሩን ቆይታዎቻችን እግዚአብሔር ቢፈቅድ ገድለ ሐዋርያትን በላይቭ ፕሮግራም ይዤላችሁ ለመቅረብ እየተዘጋጀሁበት ይገኛለሁ። እግዚአብሔር ቢፈቅድ በላይቭ ፕሮግራም እያንዳንዱን ገድላት የገድለ ሐዋርያት በተለይም ደግሞ የቅዱስ ጴጥሮስ፣ የቅዱስ ጳውሎስን፣ የቅዱስ እንድርያስ፣ የቅዱስ ፊልሞና የሌሎችንም ቅዱሳን አባቶቻችንን በተለይም እነዚህ የ12ቱ ሐዋርያትን የ72ቱ አርዲትን እነዚህን ከገድለ ሐዋርያት አንዳንዱን እያነሳሁት እንደ እግዚአብሔር ፍቃድ በሰፊው የምንወያይ ይሆናል። እንግዲህ ገድላቸውን እንዴት ከዲያብሎስ ጋር ከመናፍስት ጋር ሲታገሉ ነበረ፣ እንዴት በተለይም ደግሞ ከዚህ በጣዖት አምልኮ ውስጥ የነበሩ ሰዎችን እንዴት ወደ ክርስትና ሕይወት እንደሚመልሱ፣ እንዴት በአብ በወልድ በመንፈስ ቅዱስ አጥምቀው ወደ ቤተክርስቲያን እንደሚያቀርቧቸው፣ ወደ ክርስቶስ እንደሚያደርጓቸው የሚያሳይ አባቶቻችንን ደግሞ ያንን ፈለገ ተከትለው ነው ዛሬ የሚያገለግሉትና እሱንም በሰፊ የምንቃኝበት የምንመለከት ይሆናል። እግዚአብሔር ቢፈቅድ ይህንን ፕሮግራም አዘጋጃለሁ ማለት ነው። በተለይም በላይቭ ፕሮግራም ላይ እንደ እግዚአብሔር ፍቃድ እናንተም ጥያቄ ሀሳባችሁን የምታቀርቡበት የምንወያይበት ፕሮግራም ይሆናል ማለት ነው። እግዚአብሔር አምላካችን ከሁላችን ጋር ይሁን። ይህንን ትምህርት ለብዙ ሰዎች ሼር ማድረጋችሁን እንዳትረሱ። ቻናሉን ሰብስክራይብ አድርጉ ለብዙ ሰዎች ተደራሽ እንዲሆን። ሌላው ደግሞ ውድ ቤተሰቦቼ ወንድሞቻችን በተለይም ዳኒ ወይም ደግሞ አክሊለ ጊዮርጊስ እና እንደዚሁም ሌሎች ወንድሞቻችን እህቶቻችን አብሮ በመሆን መንፈሳዊ ፊልም እያዘጋጁ ይገኛሉ። ሁላችሁም ወደዛ ወደ ወንድማችን ቻናል በመሄድ በዛ ቻናል ላይ የሚቀርቡ ትምህርቶችን መንፈሳዊ ፊልሞችን እያያችሁ ወደ ቤተሰቦቻችሁ፣ ወደ ጓደኞቻችሁ፣ ወደ ማህበረሰቦቻችሁ እየላካችሁ እዛ አካባቢ ያሉ ሰዎች ከዚህ ከባዕድ አምልኮ ከመናፍስቱ አሰራር እንዲወጡ ልታነቁ ልታደርጉ ይገባል። እግዚአብሔር አምላካችን ከሁላችን ጋር ይሁን። የወንድማችንን የቻናል ከታች ሊንክ አደርግላችኋለሁ። ዳኒ ወይም ደግሞ አክሊለ ጊዮርጊስ ይባላል ወንድማችን። እንደዚሁም ሌሎች ወንድሞች ከሱ ጋር አሉ። የአርሴማ ሚዲያ የሚል የዩቲዩብ ቻናል ያለ ወንድማችንም አለ። እንደዚሁም ሌሎችም ወንድሞች አሉ። ከታች ቻናሉን ሊንካችሁን አስቀምጥላችኋለሁ። ሁላችሁም እየገባችሁ ሰብስክራይብ ታደርጋላችሁ። ትምህርቶቹን በሙሉ ትከታተላላችሁ። ለሌሎችም ቤተሰቦቻችን ሼር ማድረጋችሁን እንዳትረሱ። እግዚአብሔር አምላካችን ከሁላችን ጋር ይሁን። ይቆየን። አሜን።